ጉድ ሆነናል ውዶቼ ማለት ነው። እኔ የምላችሁ ለካ ብሩኬ ውሻዋ የተላከችላት ከአሜሪካ ነው። ከአሜሪካ አንዲት እህታችን ለሃይሚ ብላ ውሻዋ የነ ሃይሚ ፓስፖርት አላት። ዜግነቷ አሜሪካዊ ነው። አስባችሁታል? እኔ ምን ነው በውሻዋ ፈንታ እኔ ፓስፖርት በኖረ የአሜሪካ ብዬ ተመኘው። ነገሩን ከዚህ ጎረቤት ነኝ እና ለማንኛውም ውዶቼ ማሮቼ ፍቅሮቼ ማለት ነው የነ ሃይሚና የነ ብሩኬ ውሻ ከአሜሪካ ነው የገባችሁ። ከአሜሪካ ነው የገባችሁ። እንኳን ደስ አላችሁ ማለት ነው። አስባችሁታል? የሰው ፍቅር ይስጠን ማለት እዚህ ላይ ነው ማለት ነው። አንዲት የሃይሚ ኦዲየንስ ሃይሚን በጣም የምትወዳት በጣም የምትቆረቆርላት በጣም የምትወዳት ነው ውሻዋን ከአሜሪካ ወደ ኢትዮጵያ ዲዲዲ እያለች የሰደደችላት ማለት ነው። አስባችሁታል? የሰው ፍቅር አስባችሁታል? ከምር እንደው የሰው ፍቅር ይስጠን የሚባለው እውነት ነው ውዶቼ፣ እውነት ነው ማለት ነው። እያት እቺ ጀበና ከኢትዮጵያ ካናዳ አይደል የገባችው? እቺ ውሻዋ ደግሞ ከአሜሪካ ኢትዮጵያ ገብታ ዱቅ ብላ ከሃይሚ ቤት ገብታለች ማለት ነው። እና እንደ ሐሳብና እንደ ሂሳብ ሃይሚና ብሩኬ ይለያያሉ አይኳኋኑም እንደዚህ አይሉም ስትሉ የነበራችሁ መርዝ ጠጡ ውዶቼ። እንደ ሐሳብ ነው፣ እኔ ለእናንተ ብዬ ነው። ለነ ሃይሚና ለነ ብሩኬ ስትቆረቆሩ ስታስቡ የነበረ ደግሞ እነ ሃይሚና እነ ብሩኬ ፍቅር በፍቅር ሆነዋል። እንኳን ደስ አላችሁ፣ ኮንግራቹሌሽን። እነ ሐሰን ሲለፉ ሲደክሙ የነበሩ ከካሜራ ጀርባ ሽማግሌዎች፣ ቤተሰቦች፣ በቃ ሁሉም እናመሰግናለን። ኦዲየንሶች ያለቀሳችሁ የተጨነቃችሁ እንደኔ አካኪ ዘራፍ ያላችሁ ከምር እኔ በጣም ነው ደስ ያለኝ። የትናንትናው ቪዲዮ ሁለታቸው በረንዳ ላይ ሆነው ማንንም ሳያስገቡ የሰሩት ቪዲዮ አይ ላይክ ኢት ተመችቶኛል። ምክንያቱም በፍቅር ላይ ሶስተኛ ሰው መግባት የለበትም ብዬ እኔ አምናለሁ። አለቀ ደቀቀ። ሶስተኛ ሰው ከገባ ትዳር ሳይሆን አባል ነው የሚሆነው። እና ምን ልላችሁ ፈልጌ መሰላችሁ ከነ ብሩኬና ከነ ሃይሚ መጣላትና መታረቅ ግን እኔ በጣም ብዙ ሰው ታዘብኩ። በጣም ማጠብቋቸው ሰዎች በቃ ሁለቱ ቢለያዩ ጥሩ ነው፣ ሁለቱ እንደዚህ ቢሉ ጥሩ ነው፣ ሁለቱ እንደዚህ ቢሉ ነው በቃ የማይሉት ነገር የለም። እኔ የማልጠብቃቸው ከምሬ ነው የምነግራችሁ እናቴ የማልጠብቃቸው ከዚህ ውስጥ አላችሁ እያንዳንዳችሁ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ የሰው ውድቀት የትዳር መለያየት በተለይ ካፕል ሆናችሁ ሶሻል ሚዲያ ላይ ስትመጡ ያለው ተጽዕኖ በጣም ነው የሚገርመው። ገባችሁ? በቃ ሶሻል ሚዲያ ላይ ባላችሁን ካመጣችሁ ሃይሚን ብለዋለች። ሶሻል ሚዲያ ላይ ባላችሁን ካመጣችሁ ባላችን ነው የምትባሉት እንጂ ባሌ አይደለም ባልሽ አይደለም የምትባሉት። ለምን እንደሆነ አላውቅም። ቻናላችሁ ሰብስክራይብ ትደረጋላችሁ፣ ቫይራል ትወጣላችሁ፣ ግን ሶሻል ሚዲያ ላይ የመጣ ፍቅር አይዘልቅም። እና ምን ልላችሁ ፈልጌ መሰላችሁ የና ሃይሚ ተውት እንግዲህ ወጥቷል፣ ምንም ማድረግ አይቻልም። ባይወጣ ቢደብቁት ኖሮ ሐሪፍ ነበር። ለምቀኛውም ለሸረኛውም ለክፋተኛውም ለምኑም ቢደብቁት ጥሩ ነበር። ገባችሁ? ግን ማለት ነው እኔ በጣም ነው የሚገርመኝ ውዶቼ ካፕል ሆናችሁ ስትመጡ በቃ ሰው ለምንድን ነው በቃ እንዲ ይላል። ሁለተኛ ደግሞ ባላችን ነው የሚሏችሁ። ባላችን ነው የሚሏችሁ። ምን እንደሆነ ባላቅም ማለት ነው። እና ሃይሚና ብሩኬ ግን ተቻችለው ተነጋግረው ችግራቸውን ፈትተው አንተ ትብሽ አንተ ትብስ ተባብለው ገባችሁ? ምንድነው የሚያስፈልግሽ ምንድነው ብለው ከምረድም ነግራችሁ እኔ በብዙ ነገር ከነሱ ትምርት ነው ወስጃለሁ ማለት ነው። እና በጣም ጎበዝ ጥንዶች ናቸው። በጣም ጎበዝ ማለት ነው። ገባችሁ? እና ከምር በቃ ይለያሉ፣ ሁለቱ ይለያሉ። ለምን አንዳንዴ ሰዎችን የምትገምቷቸው ሰዎችን የምታዩዋቸው ሰዎችን ብዙ ነገር የምትሏቸው በአንዳንድ ነጥብ ነው። ገባችሁ? የነሱ በባለፈው ሰጣ ገባ መግባት ግን በጣም ብዙ ሰው እኔ እንድታዘብ አረገኝ። ከምሬንም ነግራችሁ በዚህ ሌላ ነው የሚያወሩት፣ ሂዶ በቲክቶክ ሌላ ነው የሚያወሩት። እና
ኦዲየንሶች ደግሞ ሁለት አይነት ሰው አትሁኑ ፕሊዝ አንዳንድ እህቶች አላችሁ ሁለት አይነት ሰው አትሁኑ ገባችሁ ከዚህም ሆነ ከዛም ሆነ ቃላችሁ አንድ ይሁን ማለት ነው ምክንያቱም እነሱ ቢጣሉም አይለያዩም እናንተ ግን ያልሆነ ለብሩኬ ዛቻ ለብሩኬ ማስፈራሪያ ለብሩኬ እንደዚህ የምትልኩ ጤነኞች ናችሁ እንዴ ከናንተ ይልቅ እኮ እነሱ ካንድ ሀገር ነው ያሉት ከናንተ ይልቅ እኮ እነሱ ካንድ ቦታ ነው ያሉት ከናንተ ይልቅ እኮ እነሱ ኤቭሪዴይ እየተገናኙ ያወሩ ነው ያሉት እና የሆነ ቴክስት ደርሶ በጣም ነው የገረመኝ አንዷ በቃ ብሩኬን ሃይሚን እንትን ካላልካት በቃ እሰራልሃለሁ ምናም ብላ ቴክስት ልካለት ማለት ነው እና እህቴ አንቺ ከሰው አገር ሳትወጭ ከሰው ቤት ሳትወጭ እነሱ ከሀገራቸው ላይ ተቀምጠው ነው እየሰሩ ያለ ኦኬ አንቺ ከአረብ ቤት ሳትወጭ ማለት ነው እዛው ሆነሽ ለብሩኬ ዛቻ ማስፈራሪያ ግን አይከብድም ዛቻ ማስተላለፍሽ አይከብድም እኔ እኮ ግርም የሚለኝ ቆይ አንቺ በምን ሂሳብ ነው ብሩኬን የምታስፈራሪው በምን ሂሳብ ነው ሲጀመር እኮ ሁለቱ ችግራቸው መፍታት ያለባቸው ሁለቱ እንጂ አንቺ አይደለሽም ብሩኬ ጥፋት ቢኖርበት ስተት ቢኖርበት ምን ቢኖርበት ግን በዚህ ደረጃ ግን ዛቻ አስባችሁታል አንተ እሷን እንትን ካላልካት አንተ ወደ እዩ ካልተመለስክ አንቺ ማንስ ሲጀመር እስኪ መጀመሪያ ከሰው ቤት ውጡ እኔ ብሩኬ በባለፈው ምርር ብሎት እንደዛ ሲል እንዴ ምን ሆኖ ብዬ ነበር ስሰማው ግን በጣም ነው የገረመኝ በጣም ማለት ነው አስባችሁታል እና አንዳንድ እህቶች አላማችሁን ወቁ ኢላማችሁን ወቁ የመጣችሁበትን ወቁ ምክንያቱም በሰው ትዳር መግባት አስፈላጊ አይደለም በዚህ ደረጃ ዛቻ በዚህ ደረጃ ማስፈራራት ብሩኬ እኮ ያረገው ነገር የለም ብሩኬ እኮ የፈጠረው ነገር የለም ብሩኬ እኮ ያረገው ወንጀል እኮ የለም ወንጀለኛ እኮ አይደለም ባይዘው ገባችሁ ካለ መግባባት ተፈጠረ በቃ እሱ ደግሞ ሃይሚ እንድታምን ብሎ ብዙ ነገር አጠፋ እንጂ በዚህ ደረጃ ዛቻ ማስፈራሪያ ምናምን እስኪ መጀመሪያ እናንተ የራሳችሁን ህይወት ኑሩ ከሰው ቤት ውጡ ከግርድና ውጡ እንደነሱ ሆኑ እነሱ እኮ ከሀገራቸው ላይ ሆነው ቢያንስ 1.5 1.6 ናቸው የሚከፈላቸው ሃይሚና ብሩኬ ሁለት ነጥብ ምናምን ወደ 3 ነጥብ ይከፈላቸዋል ገባችሁ ስለዚህ እናንተ እንደዚህ አይነት ጥንዶችን ማስፈራሪያ መላክና አይገርምም ይቅርታ አድርጉልኝ እኔ ብሩኬን በጣም ነው የምወደው ወላሂ ሃይሚንም ልክ እንደዛው የሆነ ሲያናድደኝ ልናገረው ይችላል እንጂ በጣም ነው የማደንቃቸው ሁለቱን ከሀገራቸው ላይ ሳይወጡ ገባችሁ ገንዘብ እንዴት አድርገው ሚክ ማድረግ እንዳለባቸው ሶሻል ሚዲያ ላይ አውቀው ለስንት እንጀራ የከፈቱ ሰዎች ናቸው እነሱ ሃይሚና ብሩኬ ማለት ወላሂ ለስንት ሰው እንጀራ ከፍተዋል ለመዳም ቅመም ኢትዮጵያ ላሉ ወንድሞች በተለይ ለቡታጅራ ልጆች ገባችሁ እና እናንተ በምን አፋችሁ ናችሁ እነሱን ማስፈራሪያ ዛቻ ምትልኩ ለብሩኬ ነው ዛቻው አብዛኛውን እናንተ በምን አፋችሁ እናንተ ከሀገራችሁ ላይ ሆናችሁ ሰርታችኋል እናንተ ከሀገራችሁ ላይ ሆናችሁ ቤተሰብ ጠቅማችኋል እናንተ ከሀገራችሁ ላይ ሆናችሁ ንፋስ ምርጥ ንፋስ ነፍሶባችሁ አልহামዱሊላህ ብላችሁ ወጣትነታችሁን ተጠቅማችሁበታል እነሱ ከወጣትነታቸውን እየተጠቀሙ ነው ቢያንስ ብሩኬ 22 አመቱ ነው መኪና አለው ቤት አለው በሁለት አመት ውስጥ ማለት ነው እኛ እስኪ 20 ምናምን አመት ስደት ተከራተን ቤት አለን ቤት የለንም አብዛኛው ስደተኛ መኪና አለን መኪና እንኳን ሊኖረን መኪና ያለው ዘመድ የለንም ገባችሁ እንኳን እኛ የራሳችን ላይፍ ልናስተካክል ስለ ሰው ላይፍ የምንጨነቅ ሰዎች ነን አብዛኛው ስደተኛው ስለዚህ እናንተ በዚህ ደረጃ ለሱ ዛቻ ለሱ ማስፈራሪያ ለሱ እንትን ስትልኩ አይደብራችሁም ወይ እንዴ ገንዘብ ልከን እንትን ብለን እናስወግ እናንተ ማናችሁ እናንተ እስኪ መጀመሪያ የመጣችሁበትን አላማችሁን አውቃችሁ ስራ ስሩ እስኪ አላማችሁን ወቁ ሰዓታችሁን በትርፍ ሰዓታችሁ ኢቲው ከፍታችሁ ገንዘብ አግኙ እንደነሱ ብልጡኑ ነገ ወዲያ አገር ቤት ተመልሳችሁ እንዳትለምኑ ሁኑ እንዴው ዛቻው ይቅር ዛቻውን ተውትና እናንተ እንደሰው ተቀይራችሁ ምን ብላችሁ
እንትን በሉ እስኪ እናንተ እውነት እናውራ ከተባለ የመዳምን ቅመም ሰብስክራይብ ታረጋላችሁ አረብ ሀገር ያለው በሙሉ ማለት ነው የመዳምን ቅመም ሰብስክራይብ ታረጋላችሁ አታረጉ የመዳምን ቅመም መቀየር ትፈልጋላችሁ አትፈልጉም ምቀኛ ስለሆናችሁ ኦኬ የመዳም ቅመም ሶሻል ሚዲያ ላይ አክቲቭ እንድትሆን ትፈልጋ አትፈልጉም ለምን ምቀኛ ናችሁ እንጂ እኛ እንግዲህ እኔ ሶሻል ሚዲያ ላይ ከተቀላቀልኩ ምናልባት 2022 ነው 2021 ላይ ነው የተቀላቀልኩ እስካሁን 20000 ሰብስክራይብ ነው ለምን ምቀኛ ናችሁ ሰብስክራይብ አታርጉም እኛ ስደተኛ እህቶቻችሁ ስለሆነ ተቸግረን የምንበላው አተን የምንጠጣው አተናል ብንላችሁ ራሱ አታረጉም ወላሂ አታረጉም ኢትዮጵያ ላሉ ታረጋላችሁ ኦኬ ምርጥ ነው አሪፍ ነው ግን በዚህ ደረጃ ግን ብሩኬ ማስፈራራት አትችሉም ዛቻ ማስተላለፍ አትችሉም ለዛውም ደግሞ በስልኩ ሂዳችሁ በቲክቶክ ሂዳችሁ በኢንቦክሱ ሂዳችሁ እኔ ብሩኬንና ሃይሚ ወላሂ ከምሬ ነው የምነግራችሁ በጣም ነው ማደንቃቸው ለስንት ሰው እንጀራ ከፍተዋል ለስንት ሰው ለዘመዶቻቸው ለእህቶቻቸው ለሀገሩ ልጆቻቸው እንዲሁም ለኛ ጭምርት የሥራ እድል ከፍተውልናል አያችሁ እናንተ እኛ እስኪ እኔ ሰብስክራይብ አድርጉኝ ብዬ ከለመንኳችሁ ስንት ጊዜ ነው አርጋችኋል አላረጋችሁ አታ ምቀኛ ስለሆናችሁ እንዲያው ለብሩኬ በዚህ ደረጃ ግን ማስፈራራ ዛቻ አትልኩለትም አትችሉ ገባችሁ አስፈላጊ ከሆነ ብሩኬ ካላወጣኝ እናወጣላችኋለን አርፋችሁ ስራችሁን ስሩ ለእህቶቻችሁ አረብ ሀገር ላሉት ለስደተኛ ተጋገዙ ተከባበሩ ተዋደዱ ስደተኛ እህታችሁ መጣ ሰብስክራይብ አድርጉ ስትላችሁ ሰብስክራይብ አድርጉ እስከምትሉ አጠብቁ እገዟት ይሄ ነው እንጂ እናንተ ከዚህ ቁጭ ብላችሁ ከሰው ሀገር ብሩኬን ሃይሚን አስቀይማታል እናስደበድባለን እናስቀጠቅጣለን እናንተ እነማን ናችሁ እሱን የምታስደበድቡት እናንተ እነማን ናችሁ ማናችሁ እናንተ ዋሪ እንዴ ችግር ካለ ሁለቱ እነሱ ተነጋግረው መፍታት ይችላሉ እንጂ እሱ በዚህ ደረጃ ማስፈራራት አትችሉ ጥፋት ካለበት ስተት ካለበት ከቤተሰብ መሃል ነው ያለው ቤተሰብ ይያየ ነው ቤተሰብ የሚሰሩትን የሚሉትን እያንዳንዱን ያቃል ቤተሰብ ይገባበታል እናንተ ግን ሃይሚን አስቀይማታል እናስደበድባለን እናስቀጠቅጣለን እንደዚህ እናንተ እነማን ናችሁ እስኪ ወንድ ከሆናችሁ እናቴን ወንድ ከሆናችሁ እስኪ የኔን ይሄን ቻናል ስደተኛ የምትወዱ ከሆነ 30,000 ሰብስክራይብ እስኪያስገቡኝ ነገ ወዲያ እናንተ ብትቸገሩ ወላሂ እኔ አውጥቼ የምሰጥ ሰው ነኝ እናንተም አፋለይ ብላችሁ ብሩኬን ዛቻ ብሩኬን ማስፈራራት ብሩኬና ሃይሚ ወላሂ የዘመናችን ጀግና እንደነሱ ከዚህ ዓለም ላይ የለም እንዳለ ቡታጀራ ልጆች ዘራቸው